ኤፍራታ እንግዲህ ናታንን ልታገባ ትወስናለች። ናታንን ልታገባ የወሰነችበትን ምክንያትም እዛ ታግታ በነበረች ሰዓት እዛ ያሉትን ሴቶች እኔ ራስ ወዳድ መሆን የለብኝ፣ በእኔ የኔ ህይወት ጠፍቶ የሌሎች ህይወት ይበራል፣ እንዲሁም ደግሞ የናታንን ቤት አስመልሳለሁ እሱን ባሌ አድርጌ ካሳሰርኩ በኋላ ብላ ትወስናለች ማለት ነው። ገንዬም እንግዲህ ከበራቸው ከያፌት በር ላይ ተቀምጣ እንግዲህ ሲወጣ ተጠባብቃ እግሩ ላይ ወርቃ ብትለምነው ኤፍራታን ልጄን እባክህ አሳየኝ ብላ ብትለምነው ያፌትም እንግዲህ ገፍትሯት ሄዷል ማለት ነው። በጣም ገፍትሯት ጥሯት ይሄዳል ማለት ነው። ሰላም ሰላም ብያለሁ ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ብዙ ትረፍርፍ ይበልኝ። ሙስሊም እህት ወንድሞቼ ሰላም ሰላም ብያለሁ። ኢድ ሙባረክ ለመላው የእስልምና እምነት ተከታዮች እንኳን ለኢድ በዓል አደረሳችሁ አደረሰን። ለሁላችሁም እንግዲህ ካለፈ በኋላ ቢሆን መልካም በዓል ተመኝቻለሁ። መልካም በዓል ይሆንላችሁ በሀገርም በውጭም ያላችሁ ሙስሊም እህት ወንድሞቼ ማለት ነው። በቅድሚያ ይሄን ማለት እወዳለሁ። ሰላም ሰላማችሁ ብዙ ትርፍርፍ ይበልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ሐረግ ተከታታይ ድራማ ተለቋል። ቅድም እንግዲህ መግቢያ ላይ እንደነገርኳችሁ እንግዲህ ኤፍራታ በጣም አዝናለች። በጣም ልቧ ተሰብሯል። እንግዲህ ልቧ የሚያዘንበት የተሰበረበት ምክንያት ያፌትን ጥያቄ መልሳ ሳትጨርስ እንግዲህ ያፌት ያው ሊያገባት ወስኖ ቀኑን እያጣደፈ ነበረ። ነገር ግን ኤፍራታ አሁን መኖርም አልፈልግም፣ እንደፈለክ ከፈለክ ናታንን ማሳሰር ትችላለህ ብላ ሰድባዋለች። እንግዲህ ይህን እንድትል ያለችበት ምክንያት ገኒና ናታን ቁጭ ብሎ ሲያወሩ ገኒ ትክክለኛ እናቷ እንደሆነች ዳጊ ወንድሟ እንደሆነች ሲያወሩ ትሰማቸዋለች። በዛን ሰዓት እንግዲህ ማመን አልቻለችም። ሁሉን ነገር ይጨልምባታል። ተስፋ ትቆርጣለች፣ ታዝናለች። መንገድ ላይ ወድቃ በጣም ከሚገባው በላይ ታለቅሳለች ማለት ነው። ገኒም እንግዲህ በዛን ሰዓት ታመማለች። እንግዲህ ቤዛም ትመጣለች። ናታንና ገኒ ቁጭ ብሎ ከዛ እንግዲህ ቤዛ ምንም የገባን ነገር ባይኖርም ገኒ ከዛ ቤት ሻንጣዋን ይዛ ስትወጣ የልትሄጅ ነው። እኔ ብዙ ጊዜ ልታስወጪ ሞክረሽ ነበረ በራሴ ፍቃድ ወይ ደግሞ ራሴ ተቀምጫለሁ ከአንድ ሁለት ሶስት ጊዜ ልታስወጪኝ ተናግረሽ ነበረ። ዛሬ ግን ያው እኔ ራሴ እሄዳለሁ ስትላት ቤዛ በጣም ግራ ትጋባለች፣ በጣም ትደነግጣለች። ገኒ ምን ሆነሽ ነው? ምንድነው የተፈጠረው ነገር? ለምንስ ነው የምትሄጂው? ጥለሽን አትሄጂ ብትላትም ገኒ እንግዲህ መቆም አልቻለችም። ምክንያቱም እዛ ቤት ውስጥ ዋና የመቀመጧ ምክንያት ኤፍራታ ስለነበረች ለኤፍራታ ብላ ስለሆነ ተቀመጠችው። ለኤፍራታ ብላ ሁሉን ነገር ችላ ለኤፍራታ ብላ ስለሆነ የቤት ሰራተኛም የሆነችው እንግዲህ እሷ ከሌለች እዛ መቀመጧ ለሷ ትርጉም ስላልሰጣት ጥላቸው ትሄዳለች ማለት ነው። ያ ናታንም በጣም ግራ ይጋባል። ከዛ እንግዲህ ገኒ ትሄዳለች። ከዛ ጽዮን ትመጣለች ማለት ነው። ጽዮን ስትመጣ ዛሬ ግን ግቢው ጸጥ ብሏል፣ የለችም እንዴት ሄዳ ነው ምናምን ይላል ትለዋለች ለናታን ማለት ነው። ናታን ደግሞ ጽዮን አንቺ በጀመርሽ ማንም እዚህ ቤት ውስጥ የለም፣ ገኒም የለችም፣ ማንም የለም፣ እኛ አራታችን ብቻ ነን ያለ ነው። እንዲህ ስትይ የማይከፋኝ ነው እንዲህ የሚመስልሽ ይላታል። ምክንያቱም ምንም ቢሆን ኤፍራታን ሲነኩበት አይወድም ማለት ነው። ከዛ እንግዲህ ያው አንቺ በጀመርሽው ነገር አንቺ ኤፍራታ ለኤፍራታ የጀመርሽላት ታሪክ ስናወራ ሰምታ ኤፍራታም የለችም ከዚህ ገኒም ከዚህ ለቃለች ከዚህ ሄዳለች ብሎ ተነግራለች። ግን እኔ ምን ተናግሬ ነበር ብላ ጽዮን ራሷን ለወንድሟ ትጠይቀዋለች። ገኒ የኤፍራታ እናት እንደሆነች ለኤፍራታ ነግረሻል ነበረ። ያንን ደግሞ እውነታውን ስላወቀች በማወቅ በሌለባት ሰዓት ወይ ደግሞ እኛ ሳንነግራት እሷ ስለሰማች ጠፍታለች ይላታል ማለት ነው። ግን እውነቱ የት ነው ስትለው እውነቱማ ገኒ የትክክለኛ የኤፍራታ እናት ናት ሲል እያለ ሲያወራ እንግዲህ የወሬ ጥማቷ ሉሊት ትመጣለች ማለት ነው። ከዛ ሉሊት ስትመጣ በጣም ትላለች። ገኒ የኤፍራታ እናት ናት፣ ኤፍራታ የገኒ ልጅ ናት። እንዴት ይሄን ሁሉ ጊዜ ስንኖር እንዴት አላወቅንም? በጣም ትደነባበራለች። ምክንያቱም ሰው ምንድነው ፈስ ያለበት ዝላይ አይችልም ይባል የለ ከነ ተረቱ።
እሷም ያው ያለውን ነገር ያለች በእነሱ ላይ ያደረገችው ነገር ስለምታውቅ በጣም ግራ ትጋባለች፣ በጣም ትደነግጣለች። ከዛ እንዲህ ወይዘሮ ሉሊት ቁጭ ብለሽ ተረጋግተሽ ታወሪ ይላታል ናታን ማለት ነው። አዎ እውነት ነው፣ ይሄን ነገርማ ቁጭ ብዬ ማውራት አለብኝ ብላ ያው ትቀመጣለች። ከዛ እንግዲህ ኤፍራታ አውቃለች እንዲህን ነገር ማወቅ የለባትም ምናምን እያለች መዘነባበዷን ትቀጥላለች ማለት ነው። ከዛ እንግዲህ እንደዛ እሷ ይሄን ሁሉ ጊዜ እንዴት እሷ ስትጫወትብኝ እንዴት ይሄንን ነገር አላወቅኩም፣ እንዴት ይሄንን ነገር አልሰማውም ብላ በጣም ትናደዳለች በራሷ ላይ። ምክንያቱም ገኒ የሉሊትን ሚስጥር፣ የሉሊትን ክፋት፣ የሉሊትን ገንዘብ ወዳድነት ሁሉን ነገር ስለምታውቅ በበፊት ማንነቷ ስለምታውቃት በበፊት ማንነቷ ስለምታስፈራራት ምንም ነገር እሷ እንደፍራ መናገር አትችልም። ስለዚህ ለዛ እሷም ደግሞ መበቀል ስለፈለገች እንዴት ይሄንን ሁሉ እስከዛሬ አላወቅኩም ብላ በጣም ትናደዳለች ማለት ነው። ከዛ እንግዲህ እንደዛ እያለ ኤፍራታ እንግዲህ ያፌት ቁርስ ሰራተኛዋን እንድታዘጋጅ ያዛል። ሰራተኛዋ ቁርስ ታዘጋጀችላቸው በኋላ ሊበሉ ሲሉ ያው ኤፍራታ በጣም ትናገራለች፣ ትሰድባለች። ከፈለግ ናታንን ማሳሰር ትችላለህ፣ እኔ የምኖርለት አላማ ምንም ነገር ተስፋ የሚባል የለኝም፣ ስለዚህ እንደፈለክ መሆን ትችላለህ እያለች ብትቆጣም እንዴ የኔ ንግስት የኔ ምን እያለ ቢያቆለባብጣትም እሷ ግን አላማው አንድ ነበር። ምክንያቱም እሷ ለሱ ስትል ለናታን ስትል ነበር ራሷን ለሱ አሳልፋ የሰጠችው። አሁን ግን ያው ተስፋ ስለቆረጠች ስለ ገኒም ብዙ ነገር እያወራች ነበር። ብዙ ጊዜ ልትነግረኝ ቀርባ ነበረ፣ ልትነግረኝ ተደፍሬ ኖርኩ ስትል ላዳምጣት ይገባ ነበረ ምናምን ያለችም ወደ ራሷ ብትመለስም ግን ያው አልገፋችበትም። ከዛ እንግዲህ እንደውም ያፌት ሰርጋችን ቀን መራዘሙ ጥሩ አይመስለኝም፣ ስለዚህ መራዘሙ አስፈላጊ አይደለም፣ ስለዚህ በዚህ በሁለት ቀን ውስጥ መጋባት አለብን ይላታል ማለት ነው። እንግዲህ አንተ ከማይወድ ሰው ጋር ተጋብተህ ምንድነው የሚያስደስትህ ብላ ብትመክረውም እሱ አንተ ሲጀመር የብዙ ሴቶችን ተስፋ ያጨለምክ አረመኔ፣ ሲጀመር ምን ርህራሄ ኖሮህ ትላለህ ትለዋለች። ከዛ እንግዲህ እሱም ጥሎት ይወጣል። እንግዲህ ቁርስ አብረን እንድንበላ ነበር የኔ ንግስት በጠዋት ሰራተኛዋ እንድትሰራራ ያደረኩት፣ አንቺ እንኳን ቁርስ ልትበይ ቀርቶ ሰላም ልትሰጭኝ አልቻልሽም ብሎ ቁርሱንም ሳይበላ ጥሎ ይሄዳል። በዛን ሰዓት ነበር እንግዲህ ከቤት ሲወጣ ገኒን ከነሱ በር ሰራተኛዋን ፎቅ ላይ ሆና ይቻታለሁ እፉዬን እባክህ ልጄን አሳየኝ ብላ ተንበርክካ ብትለምነው በፍጹም ሊለመናት አልቻለም። በጣም ጨካኝ ነው። እሷም እንግዲህ ያለው ነው ገኒዬ እውነት ትክክለኛ እናቷ እኔ ነኝ፣ እባክህ ለያት፣ አይኗን ብቻ አሳየኝ፣ እውነታውን እንዳስረዳት እርዳኝ ብላበት ለምን ምንም ብትለው አንቺ የነሱ ወገን ትሆንስ ለምን ራሱ ናታን አይመጣም? ለምን እናንተን በየጊዜው ትናንትና ያቺ መኪና ስር መጣችብኝ፣ ዛሬ ደግሞ አንቺ ለምንድን ነው በየጊዜው ሰው እየቀያየር የሚልክብኝ? ለምን እሱ ወንድ ከሆነ አይመጣም ይላታል። እባክህ እንደሱ አይደለም ብላ ብታነባ ብታለቅስ ብትለምነው እሺ ሊላት አልፈለገም ማለት ነው። ከዛ እንግዲህ እንዲያውም አትነሽም አልነሳም ስለው ገፍትሯት ጥሯት ይሄዳል። ከዛ እሷም እንግዲህ ፎቁን እያየች እያለቀሰች እባክሽ ልጄ የምትወጂው ምግብ አምጥቼልሻለሁ ትላታለች።